ከተዋወቅ የሆነ ልጅ መጀመሪያ ላይ ማለት ነው የሆነ ልጅ እኔ ሳላውቅ ማለት ነው በልጅነቴ በቃ ያኔ እኔ 15 ዓመት ነበርኩኝ። ከዛ የሆነ ልጅ እኔ ሳላውቅ ማለት ነው በቃ ሳላስብ በድንገት ይዞኝ ጠፋ። የሆነ ልጅ ማለት ነው እኛ አካባቢ መጥቶ ሹፌር ነው እሱ። ከዛ ይዞኝ ጠፋ። ከዛ ቤተሰቦች ይዞኝ ጠፋ ማለት በቃ ይዞኝ ጠፋ ማለት በቃ ይዞኝ ሄደ። ተከተልሽው? አዎ በቃ እኔ ማስበው ነገር ነው ያደረገኝ። በቃ እኔም በቃ በጣም በቃ ተሰማኝ። እኔ በቃ እኔ መመለስም ወደ ቤተሰቦችም መመለስ አልፈለኩም። በቃ ሄድኩኝ ከሱ ጋር ማለት ነው። እሺ ከዛ ቤተሰቦችም ፖሊስ ምናምን እንደዚህ እናሲዝ ምናምን አሉኝ። እኔም ያኔ አልፈለኩም ነበር። አዲስ አበባ ሂጄ አዲስ አበባ እንደዚህ በቃ 1 ሳምንት ምናምን ከሱ ጋር ቆየሁኝ። እማዬ አለቀሰች አብረች እና በቃ አልቻልኩም ና ያለች ለመነችኝ። በዛ ላይ ትምህርት አቋርጬ ነው ሄድኩት። ከዛ ተመልሼ ገባሁኝ ወደ ቤት ማለት ነው። እኔማ ነኝ ተመልሼ ገባሁኝ እሱን ትቼ ማለት ነው። ከዛ ያ ልጅ በጣም ነበር የሚወደኝ፣ በጣም ነበር የሚወደኝ። በቃ ከምነገሬ በላይ ማለት በቃ በጣም ነበር አበደ። ያራሱ ማለት ነው ሴት ገባ ያሉ ማለት ነው አበደ። በቃ በጣም ይወደኝ ነበር። ራሱ መጥቼ ወስድሻለሁ ስለኝ ነበር። እሱ ሹፌር ነው። ከዛ እሱን በቃ እንደምንም ብዬ እሱ ታውቂያለህ ክርስቲያን ነው፣ እኔ ሙስሊም ነኝ። ከዛ እሱ በጣም ነበር የምወደኝ። እናቴ ደግሞ አልወደደችም። እሱ ክርስቲያን ነው፣ አንቺ ሙስሊም ነች፣ አታገቢም አለችኝ። ከሱ ጋርም አትኖርም አለችኝ። ከዛ እሱ እንደምንም ብዬ በቃ መተው ወሰንኩኝ። ቢያመኝም በቃ እንደምንም ብዬ እሱን ተውኩኝ። በቃ ይደውልልኛል፣ እኔም አንዳንዴ አልፌ እደውላለሁኝ። ይለምነኛል፣ ያለቅሳል። በቃ ምን ብዬ ልንገርህ፣ እምቢ አልኩኝ። እሱን ተውኩኝ። ያለቅሳል? አዎ እሺ ወላሂ መላ ምስክሬ ነው። በቃ በጣም ነበር የሚወደኝ። ከዛ እኔ ተውኩኝ እሱ ማለት ነው። እሱን ትቼ የሆነ በቃ የሆነ ልጅ ጋር ተዋወቅኩኝ። ሌላ እሱ ሙስሊም ነው። እሺ ከዛ ተዋወቅኩኝና ከዛ ከሱ ጋር ፍቅር ጀመርኩ። መጀመሪያ ላይ በቃ እኔ ሁሌ ሲያዝም ምናምን እሱ የኛ አካባቢ ነው ያውቀኛል፣ ደግሞ ይሄንን ወሬም ያውቃል። መጀመሪያ እኔ እንደጠፋው ማለት ነው። ከዛ በቃ ቀርቦስ እንደዚህ ሳውራኝ በቃ እንደዚህ እኔ ሳልወድ ነው በቃ ሳላስብ ነው ምናምን ብዬ እውነቱ ነገርኩኝና በቃ ተረዳኝ። በቃ በርቺ ምናምን ብሎ አበረታታኝ። ወደ ትምህርቴን ተመለስኩኝ፣ እየተማርኩኝ ከሱ ጋር በቃ ፍቅር ጀመርኩኝ። ያን ልጅ ረሳሁኝ እንደምንም ብዬ ማለት ነው። ከሱ ጋር ፍቅር ጀመርኩኝ፣ ደስታዬ ተመለሰ። ከዛ በቃ እኔ በጣም ያ ልጅ የመጀመሪያው ታውቃለህ፣ እኔ እሱ ነበር የምወደኝ። አሁን ደግሞ እኔን የወደድኩት ይሄን ልጅ ያምስልም ማለት ነው። በጣም ነበረ በቃ ወደድኩት። እሱም በቃ በጣም ነበር የሚያንከባክበኝ። በቃ ፍቅር ውስጥ ገባሁኝ ከሱ ጋር ማለት ነው። ከዛ አሁን በቃ ትምህርቴም እየተማርኩኝ 11 ክፍል ተምሬ ወደ ውጭ ማምጣት አሰብኩኝና ሳውዲ አረቢያ ሄድኩኝ። ትምህርቱን 11ኛ ክፍል ጨርሼ ማለት ነው። 11ኛ ክፍል ጨርሼ ዱባይ ሄድኩኝ፣ ሳውዲ አረቢያ ሄድኩኝ። ሳውዲ አረቢያ ሄጄ በቃ እኔ ከእሱ ጋር መኖር ነው የምፈልገው። ኒካ ስረኝ ይላሉኝ፣ እሺ አይልም። ሁሌ ነበረ የምለምነው፣ ሁሌ ቆይ ይለኛል። እኔ ደግሞ ከእሱ ጋር መኖር ነው የምፈልገው እና እንደዚህ በቃ ሁሌ እኔ የምፈልገው በቃ የእሱ መሆን ብቻ ነው። እሱ ደግሞ በቃ የፍቅር ያሳየኛል፣ ግን ኒካ ማሰር አይፈልግም። እኔ ደግሞ የምፈልገው ኒካ ነው። ከዛ በቃ አብረን ቆየው። በጣም ነበር የምወደው። በቃ ታውቃለህ፣ በጣም ወላሂ ላዝም ከምነገር በላይ በቃ በጣም እሱን በጣም ወደድኩኝ። እሱ ደግሞ በቃ ፈቃደኛ አልሆነም። በቃ ጠበቅኩኝ 5 ዓመት ጠበቅኩኝ። ታውቃለህ
እምቢ አለኝ። እኔ ከሳውዲ አረቢያ 2 ዓመት ኮንትራትን ጨርሼ ሲገባ አሁን አትሂጂ እኔ ተመልሼ እሄዳለሁ ስለው አትሂጂ አለኝ። አሁን እንጋባለን አለኝ። ሄድኩኝ ወደ ሀገር ቤት ማለት ነው። ጠበቁኝ። አሁንም እኔ እንደውም ሰርግ ይቅርና ኒካ ብቻ ያሰረኝና እንደዚሁ እንኖር አልኩኝ። አሁንም እምቢ አለ። በቃ አሁንም ተመልሼ የሚሄድ ወሰንኩኝ። እኔ ጠበቁኝ እምቢ አለኝ። ተመልሼ ዱባይ መጣሁ። ከመጣሁ በኋላ ደግሞ እኔ በቃ አሁንም እሱን መለመን ሰለቸኝ። እኔ እንደዚህ ከሌላ ሰው ጋር ማውራትም በፊት በቃ እሱ ያዘዘኝ ነገር ነው የማደርገው። ይህ ፎቶሽ ምናምን ፖስቲ ፕሮፋይል ላይ አታረጊ ምን በቃ ያዘዘኝ ሁሉ ነገር ነው ማረገው ማለት ነው። እሱን እሱን ማስከፋት ስለማልፈለግ ማለት ነው። በቃ ያለህንኩ ነገር የለም እሱ ያዘዘኝ ነገር ማለት ነው። በጣም ነው የምወድ በቃ ከዛ በቃ እንደዚህ መጣሁኝ። እኔ መጥቼ አሁንም በቃ እንደ በፊቱ ነው ባሩ ማለት ነው። እኔ እንደዚህ ብዬ ጠየቅኩኝ። የማትወደኝ ከሆነ የማትፈልገኝ ከሆነ ኒካ ማታስረኝ ሚስት ማታደርገኝ ከሆነ ፍታኝና እኔ ከሌላ ዘጓን ነው አልኩኝ። 5 ዓመት ጠበቅኩ። አንተ የራሴ አታደርገኝም ለምንድን ነው እንደዚህ ብዬ ስጠይቀው እኔ እኮ እወድሻለሁ አንቺ እኮ በቃ ከሌላ ሰው ጋር እንደዚህ መገላፈጥ ምናምን ነው የምትወጂው። ለምንድን ነው የማትጠብቂኝ? እስከ መቼ ተስፋ ስጠኝና እሺ ልጠብቅ አልኩ። አልጠብቀኝም አሁኑ አልነገረኝም አሁኑ እና እቺ ከሌላ ሰው ጋር ማውራት ጀመርኩኝ። እንደዚህ አንድ ቀን ማለት ነው እንደዚህ ከሌላ ሰው ጋር አውርቼ ዝም ብዬ እሱን ለማናደድ ብዬ እንትኑን ስክሪንሾት አድርጌ ያወራው ሰዓት ማለት ነው ፖስት አድርግ። ከዛ ልጁ አበደ። ወላሂ ላዚም አላህ ምስክሬ ነው ማለት ነው። አለቀሰ። እኔ እሱ በፊት ሰው ሞቶ አያልቅስም ምንም አይመስለው፣ ግን አሁን አበደ፣ አለቀሰ። ወላሂ ላዚም ታሞ ሆስፒታል ሄደ መጨረሻ ማለት ነው። አሁንም በቃ እኔ እንደዚህ አንተን ለማናደር ፈልጌ ነው። እሺ የምትወደኝ ከሆነ ኒካ አስረኝና አብረን እንኖር። እኔ እኮ አሁንም አንተን እወዳለሁ አልጠለሁትም፣ አብረን እንኖር አልኩኝ። አሁን 4 ወር ሆን ኒካ አስረኝ ይላለኝ። እኔ እንደዚህ ካልኩኝ በቃ ይወቅሰኛል። አንቺ ከሌላ ሰው ጋር እንደዚህ በቃ ታውቃለህ፣ በቃ በጣም ነው እንትን የሚያደርገኝ። እንደዚህ ካወራኝ በቃ የዱሮ ያለፈው ነገር ነው የሚያነሳ። እንደዚህ ካገር ምናምን ሳወራ የዱሮ ጋር አስታውሰኛል። በቃ በጣም ነው የምናደደው እኔ ደግሞ ማለት ነው። አሁን ደግሞ ጨመረ። ከሌላ ሰው ጋር ማውራት እንደዚህ ጀምበር አንቺ በቃ ባህሪሽ አይቀይርም ምናምን ይለኛል። አሁን በቃ እዚህ መጥቼ 4 ወርን ምንም ባህሩ አልተቀየረም። ያ እኔ ፖስት ያደረኩት ነገር አይቶ ደግሞ ቀላፊያውን በቃ በጣም ተናዷል። እኔ ከደወልኩ ነው የሚያነሳ፣ አይደውልልኝም። እኔ ምን እንደማደርግ ራሱ አሁን አላውቅም። በቃ ምን ላድርገው ነው ይህ ልጅ ማለት ነው። ይወደኛል አይወድም በቃ እኔ እንጃ፣ ግራ ተጋባሁኝ። እኔ በቃ አሁን ራሱ ማለት ምን እንደወሰን ራሱ ግራ ገባኝ። እሺ ሚዩት አድርጊ እስኪ። አሁን እንደዚህ ታግለሽ ያመጣሽው ሰው ራሱ እንደው ኒካ ቢያስረልሽ በኋላ አይሆንሽ። ትዳር የተከበረ ነገር ነው። ገብቶሻል? በትግል አለ አውራኝ ብለሽ እያወራሽ በእናትህ አውራኝ ገፍተሽ ልክ እንደ ቮልስዋገን በቃ አይፈልግም። ሰው መጃጃል ነው የሚፈልግ። ቢወድሽ ኖሮ ከአንቺ ጋር ቁም ነገር ቢፈልግ ኖሮ ምንም የሚያግደው ነገር የለም። አሁን አንድ ሰው ላለመጋባት የሚደረድረው ምክንያት ተቀባይነት የለም። ልብ ለልብ ከተግባባ ወዳለሁ አፈቅርሻለሁ ከተባባለ አንድ ሰው ከተግባባና ከተዋወቀ መታወቅ ያለበትን ነገር በቃ ወደ ገደሉ መግባት ያለ ወገቤን ጭንቅላቴን ራሴን የሚል ወንድ ሌላ አማራጭ እያፈላለገ ደግሞ የሚያለቅስ ወንድ በዛ ሀሳቡ በስ አሁን ጣሊያን ቢወረን አሁን እንደዚህ አይነቱ ነው ተዋግቶ ሀገሩን የሚያስከብረው። እንደ አድዋ ድል እንኳን አሁን በዚህ ዘመን ቢከሰት እንኳን ብለን ብናስብ ስንት ታወጣለች እንስማማና ተደራደን ውሰዷት አይነት የሚልም ይመስለኛል። እንደዚህ አይነት ወይሉ የሚያለቅስ ይመስለኛል።
ጣሊያኖቹ ጋር በእናታችሁ ታው የሚያለቅስ ያለቅሳል የሚል በዛብኝ ሰሞኑን ብዬ እንዲህ ወንድ ልጅ እምባው እኮ በጣም ውድ እኮ ነው፣ ኤክስፔንሲቭ ነው ማለት የወንድ ልጅ እምባ እንዲህ በቀላሉ የሚታይ አይደለም። ማን ግድ ይሰጠውና ነው ወንድ ልጅ የሚያለቅሰው? አንቺ ጋር መቶ የሚያለቅሰው እየየ የሚለው ምን ለመሆኑ ቆፍጠን ማለት ነው እንጂ ያለ ነገ ሊያለቅስ ነው። አንቺ ትዳር ይዞሽ መሪ ራስ የቤት ራሱን ተብሎ ቤት ውስጥ አባወራ እንደ በመሆን ፋንታ እያለ ሊያለቅስ ነው ማለት ነው። ቤት ውስጥ ወገቡን አስ ወንድ ልጅ እንጋባ ስትይ ራሴን ጭንቅላቴን የሚል ከሆነ ማን እኔንም ይወክላል። እስቲ እንግባባ፣ እስቲ ልጥበስና የሆነች ብቻ መወዳት እሷ የምትወደኝ ልብ ለልብ እንገጣጠም። ምንም ራሴን ጭንቅላቴን ጫማ ክራ ስሬ ወገቤን ቀበቶ ልሰር ምናምን ስላልገኝ እውነቱን ንገረኝ ካልሽ ምን ያደርግልኝ? ቆይ ገንዘብ አጠራቀሚ፣ ቆይ ቤት ገዝቼ፣ ቆይ አብሬ አልገዛም እንደ እየሰራው ምፈልገውን አሳክቼ ከሆነ የማማገበው ምን ያደርግልኛል? ትዳር ቤት ገዝቼ መኪና ገዝቼ ንብረት አፍርቼ ምናምን ነው ገንዘቡን ቆልዮ ምናምን ሚስት ምን ያደርግልኛል? ምን ሰራልኝ? እንዲህ ይሄ ሁሉ እኮ የህይወት ጆርኒ እኮ በህይወት መንገድ ላይ እነዚህ ነገሮች ማሳካት ካለብኝ በጋራ ማሳካው ድሉም ጣፋጭ የሚሆነው እንደዛ ነው። አብራኝ ብትኖር አንድ ስሰራ እሷ አንድ ስሰራ በጋራ ሁለት ይሆናል። ሶስት ከሰራች እኔ ሶስት ከሰራው ስድስት እንሆናለን። ጥረቱ ደብል ይሆናል፣ መተጋገዙ ደብል ይሆናል። ላለመጋባት ሪዝን አይሆንም ልልሽ ፈልጌ ነው። ሰው ከተገባባ አይ ብሎ ፍሬን ከያዘ ብዙ ችግር አለበት ማለት ነው። ወይ አልተማመነም፣ ወይ አንቺን ለመጠባበቂያ ነው ያስቀመጠች፣ ሌላ ነገር አለው። ገብቶሻል? ስለዚህ ሴቶች እንጋባ ስትዩ ከተግባብታችሁ ነው የምላችሁ። ቆይ ትንሽ ጠብቂኝ ካለሽ ሌላ አስቀመጣት አለ ማለት ነው። ሌላ ታሪክ የለውም። ሌላ የአንቺን የምር የሚፈልግሽ ከሆነ አብሮች ነው ሊያሳካ የሚገባው ምንም ነገር አሳክቼማ ለማገባት ከሆነ እሱ አሻንጉሊት ነች ማለት ነው። እንደውም ምንም ሳይኖረኝ አብሬያት ነው አቺቭ ማድረግ የምፈልገው በጣም ብዙ ስኬቶች ከሆነ። ስለዚህ ከዛሬ ጀምሮ እሱ ጋር ሄደሽ አግባኝ የሚካሰርልኝ እያልሽ እየዬ እንዳት ክብርሽን መጠበቅ አለብሽ። አንድ ሰው አለመፈለጉን ምልክት ካሳየሽ ያለመፈለግ ስሜት ካለ ፑሽ አታርጊ። በቃ የሚመጣ ለውጤ እንደውም ሞር አንቺ እየተናቅሽ ነው የምትመጪው። የአንቺ የፈላጊነት ስሜት እየጨመረ በመጣ ቁጥር እሱ የበለጠ እየሸሸ ነው የሚመጣው። እስቲ ፍሬን ያዥ። አሁን የሆነ ከሌላ ሰው ጋር ያወራሽውን ምናምን ፖስት ስታረጊ ያለቀሰው እውነት ፈልጎሽ ይመስልሻል? አንዳንድ ሰው ከእጁ የሆነ ነገር ያመለጠ ሲመስለው እልህ ይዘዋል። ቢፈልግሽማ ዛሬ ሆኖ አግብቶሽ ያስተዳድርሻል። በጋራ ባልና ሚስት ሆናችሁ ትኖራላችሁ። ምን ያዘው? ስለዚህ አስቢበት። ሁለተኛ አትታገኝ። በትግል የምታመጪው ነገር ህመም ነው የሚሰጥሽ፣ በሽታ ነው የሚሆንብሽ። ሰው ፈልጎ ነው አንቺ ጋር መምጣት ያለበት። ሊያገባሽ ከፈለገ በፈቃደኝነት ደስ እያለው መርጦሽ ኑ ሲሆን ጥሩ እንጂ እንደዚህ ነዝ አድርገሽው ራሱ አሁን ኒካ ቢያስርልሽ ነገር በሽታ ነው የሚሆንብሽ ጭንቅላትሽ። ወይ ነገ ተነስቼ ልሂድ፣ ትናንትና አንዷ እንደነገረችን ተነስቼ ልብሴን ሰብስቤ ልሂድ እንደሚለው አይነት ወንድ ሰው የሚሆኑ ገብቶሻል። ሁለተኛ ነጥብ አንቺ ከእሱ ጋር እሱ ለማስያዝ ምናምን ብለሽ ከሌላ ሰው ጋር ማውራት፣ ሌላ ሰው ህይወት ውስጥ መግባት አቁም። እንዲህ አይደረግ። ከእሱ ጋር የጨረሽው ጉዳይ ካለ በቃ ለብቻሽ ሁኚ። የምን በል እንዲህ የሆነ ሰው አበሳጨኝ ብለሽ ቤትሽን ታቃጥያለሽ እንዴ? እንዲህ ስላረግሽ እሱ የሆነ ጸጽቶት ቢመጣ ከዛ ሊያገባሽ አይሆንም። እሺ ናት ፍሬን ያዥ፣ አደብ ግዢ፣ ስራሽ ላይ አተኩሪ። ከዚህ በኋላ ራሱ ቢመጣ እንዳትቀበል። እንዲህ እንደ ቮልስ እንደ የሞተ ሞተር ያለው መኪና ተገፍቶ ነው ጧት የሚነሳው። በግፊ እያወራሽው፣ በግፊ እንጋባ እያልሽው፣ በግፊ አውራኝ አፈቅራለሁ እያልሽው የሚመጣ ሰው ጤናማ እዛው በዛው ተግባባ። አሌክስ አመሰግናለሁ። በጣም ነው የማመሰግነው። እሺ መልካም ቀን።